السلام عليكم ورحمة الله وبركاته ود يتكبراتشو تملكاتشوچي بيالاچوبت እንደምን አላችሁልኝ እንደምን ቆያችሁኝ ያልኩኝ ያላህ ሰላም እዝነቱ ወይም ረህራሄውና በረከቱ ለሁላችሁም ይሁንና በዛሬው ዕለት በርዕሴ ላይ እንደምታዩት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ወደ ግብጽ ሂደዋል እና ዛ የተነጋገሯቸውን ዋና ዋና ነገሮች ነሽአት ዲህ የሚባለውን አንድ ሰው ሱን መርጫለው ከሌሎቹ እንዲሁ ሙሉን ዝርዝር ይሰጠናል ሌላው ለሱዳን የተሸጡ የህዋት ወታደሮች ብየዋለሁ ምክንያቱም የሱዳንን ባንዲራ የለበሱ ማለት አርማ የያዘ የወታደር ልብስ የለበሱ የትግራይ የህዋት መራሹ ወታደሮች በሱዳን ሲምነሸነሹ የሚያሳዩ ቪዲዮዎች እጃችን ገብቷል እንደዚሁም ራሳቸው ወጥተው በተለያየ አይነት መልኩ እየተናገሩ ራሳቸውን እየቀረጹ ያስተላልፉ ይገኛል እንግዲህ ምን ያህል እስከዛሬ ድረስ እናወራው የነበረው የባንዳና ባዳ ሂደት እንዳላለቀና እስካሁንም ድረስ በዚሁ ሰርክል ውስጥ እየዋጀቀን እንደሆነና በሚያሳዝን መልኩ አገራችንን ቁልቁል ሊወስዱ የሚመኙ ዱርዬዎች ወንበዴዎች ሁሌ እንዳሉብን እንድናውቅ የሚያስችለን የሆነ ነው በፊት አናይም ነበር ይሄንን ድሮ እና አልፋቲዕ ዑርዋ ምናምን ድሮ ያውሉ ሲጫወቱብን ከሱዳንና ግብጽ ሌሎችም የተለያዩ አረቦች ሆነው ከመንግስቱ ኃይለማርያም ጋር በተያያዘ ያለውን ጦርነት ሲመሩት እና እንደዛ አገራችንን ሲያምሱ ማንም የነቃባቸው ያለ አይመስለኝም አንዳንዴ መንግስቱ ኃይለማርያም በተለያየ አይነት መልኩ ያው ይጠቅሳቸው ነበር እነማን እንደሆኑ ዝርዝር ውስጥ እንኳን ባይገባም ነገር ግን እንደ ህዝብ ይሄንን ሸርና ይሄንን ተንኮል ፈጽሞ አናቅም ነበር ስለዚህ አሁን ደግሞ ጭራሽ በጣም አፍጥጦ በመጣ ሁኔታ ሁሉን ነገር የምንረዳበት ሁኔታዎች እየተፈጠሩ ነው ኪንግስ ኦፍ አባይ እኒህንና መሰል ነገሮችን አነፍንፎ ለህብረተሰቡ ያቀርባል እንዴት ከባንዳና ባዳ የተለየች የጸዳች የሆነች ኢትዮጵያ በራሷ የምትተማመን በራሷ የምትወስን በራሷ የባህር በር ያላት በራሷ ውሃ ላይ ራሷ የምትወስን የሆነች ሀገር እንዴት ትኖረናለች የሚል ነው የኛ ትልቁ ዓላማችንና ግባችን በዚህ ብሔራዊና ወሳኝ የሆነ ጉዳይ ላይ ህብረተሰቡ በሙሉ መተሳሰር መያያዝ ስላለበት በተቻለ መጠን ይህንን ፕሮግራማችን ለሁሉም እንዲደርስ ሼር ማድረግ ላይ ተባበሩን በመጀመሪያ ጊዜ የገባችሁ ወንድሞች እህቶች ደግሞ ይህንን ጣቢያችንን ሰብስክራይብ በማድረግ የዶል ምልክቱን ተጭናችሁ ኦል ሚለውን አክቲቭ ማድረግ አትዘንጉ ከግብጹ የኢሳያስ አፈወርቂ ጉብኝት ብጀምር ደስ ይለኛል ፕሮግራማችንን ነሽአት ዲህ የሚባለው በኢትዮጵያ ጉዳይ ላይ ከኤርትራ ጋር በተያያዘ በተለይ በጣም ምንሽ ከአንዱ ደግሞ ያው በትዝናርና ወታደራው ግማት አስቡር ሾያ ያ ህውሃት ኦኬ እዚህ ጋር የነሽአት ዲህ ቴን የሚባል አንድ ጣቢያ አለው ትልቅ ጣቢያ ነው በግብጽ ከሚታወቁ በጣም ትላልቅ ጣቢያዎች ከሚባሉት የሳተላይት ጣቢያዎች አንዱ ነው እንግዲህ እስኪ ምን እንደሚል አብረን እንስማው أهلا بحضراتكم من جديد النهاردة الرئيس الأريتري سياسي أفورقي في القاهرة بيستقبل እንግዲህ ይህ ፕሮግራም ትላንትና ነው አልደረስንበትም ነበር ትላንትና የኢሳያስ አፈወርቂ በግብጽ መገኘትን ተከትሎ ይለናል الرئيس عبد الفتاح السيسي سلاما واستقبالا رسميا በጣም ያው ኦፊሻሊ ሆነ ልዩ ሆነ አቀባበል በሲሲ عبد الفتاح السيسي በኩል ለኢሳያስ አፈወርቂ ተደርጎለታል وبتجرى مباحثات موسعة بين الوفدين الوفد المرافق للرئيس الإريتري እና ይህ ኢሳያስ አፈወርቂና አብረውት የመጡትን ልኡካን በአጠቃላይ አግኝቶ የተለያዩ ጉዳዮች ላይ የግብጽ ፕሬዝዳንት አውርተዋቸዋል الوفد المصري مع الرئيس عبد الفتاح السيسي وبيتعقد بعدها جلسة مباحثات ثنائية بين الرئيس السيسي والرئيس أفورقي በአፈወርቂና በአብዱልፈታህ ሲሲ መካከል
የተለያዩ አንዳንድ ፕሮግራሞች ከተደረጉ በኋላ ለብቻ ደግሞ ቁጭ ብለው የተወያዩበትን ፕሮግራም የሁለትዮሽ ፕሮግራም እንደዛው አይተናል البحر الأحمر أمن البحر الأحمر እንግዲህ ያው ዶሮ ብታለም ጥሬዋን እንዳሉት የኢሳያስ አፈወርቂ አንድ ያለችው መልካም ነገር እሷንም በማይሆን መልኩ የሚጠቀምባትና አቢዩዝ የሚያደርጋት ጉዳይ የባህር በር ጉዳይ ነው ከባህር በር ሌላ ምን እንዳለው ራሱ ያውላችሁ የምናውቀው ነው እቺን የባህር በርም ደግሞ ላልሆነ አላማ ሊጠቀምባት ይከጅላል እንግዲህ ኢትዮጵያን መጫናቸው ነው በእነሱ ሰበብ በእነሱ ቤት ስለዚህ ኢሳያስ አፈወርቂና አብዱልፈታህ ሲሲ ያወሩት ነገር ዋናውና ትልቁ ነገር የባህር በር ጉዳይ ነው የቀይ ባህር ጉዳይ ነው ይለናል التحديات الموجودة في منطقة القرن እና በዚህ በአፍሪካ ቀንድ አካባቢ ቀይ ባህር ላይ የተቃጣ የሆኑ ሴራዎችን እና አደጋዎችን ለመከላከል الافريقي تحديات عديدة الحقيقة الدول ሌሎችም እንደዚሁ ተመሳሳይ የሆኑ ከዚህ ጋር የተያዙ የኤርትራ ኢሹ ላይ ተወያይተዋል البحر الأحمر إريتريا من أهم الدول الموجودة والدول الصديقة للدولة المصرية በጣም እንደምታውቁት የኤርትራ ሀገር በቀይ ባህር ላይ ወሳኝ የሆነ ሚና ያላት ሀገርና ለግብጽ ደግሞ በጣም ወዳጅ የሆነች ሀገር ናት الصديقة ماذا فعلت لها إذا كانت صديقة فعلا هل ساعدتها في الزراعة هل تناولت أو حاولت أن تساعدها مثلا في البنية التحتية أم لا زالت إريتريا كما فصلتها في البداية ጥያቄያችን እውነት ጓደኛ ወዳጅ ሚሏትን ሀገር ከ93 ከ91 ጊዜ ጀምሮ እንዳለች ቁሞ ቀር ያደረጋት የሆነ መጀመሪያ አስገንጥሎ ከዛ በኋላ ምንም የሌላት በድሮ በእነ ኃይለ ሥላሴ ጊዜ በጣሊያን ምናምን የተሰሩ ነገሮች ካልሆኑ በስተቀረ ሌላ ነገር አዲስ የተጨመረባት ያልሆነች ሀገር ያስረከቧት ማለት ነው የዚህ አይነት ከዛ በኋላ እንደዛው እንድትሆን እንድትቀር ያደረጓትን ሀገር ጓደኛ ይሏታል ሊበሏት ያሰቧትን አሞራ ጅግራነሽ ይሏታል እንደሚባለው ማለት ነው صديقة ايش صديقة لم تفعل لها شيئا اذا كنت فعلا تحبها وفعلا صديقة وتعشقها وتموت في عشقها لقدمت لها شيئا تتطور به وتتغير بها عن ما كانت عليه الآن أو ما هي عليه الآن من التأخر وكأنها في الستينات في يعني من البلاد البالية التي ليس فيها مقومات حياة بل هي سجن كبير للعائشين فيها وكل من أتى إليها ييأس منها ويخرج منها سريعا وأهلها نفسهم يخرجون منها እንደዚህ ህዝቦቿ ሳይቀር ሚጠሏትና እንደ እስር ቤት ሚቆጥሯት በማንኛውም አጋጣሚ ጥለዋት ሊወጡ የሚመኙት ሀገር በነገራችን ላይ ስለ ኤርትራ ከአንድ ወዳጄ ጋር በጣም ቱባ የሚባል በጣም የጥንት ጋዜጠኛ ነውና ኤርትራዊ ነው በነገራችን ላይና ስሙን መጥራት አልፈልግም እዚህ ጋር ትላንት አንድ እሁድ ቀን አንድ ሰርግ ላይ አብረን ቁጭ ብለን በአንድ ጠረጴዛ ያወራን ነበርና እስኪ ያው ኤርትራን እንማ ብለን ስለ ኤርትራ አንዳንድ ጉዳዮች ስናወራ በነገራችን ላይ ታውቃለህ አለኝ ኤርትራ 9 ሀገር ብቻ ነው ቆንስላ ያላት ማለት እንትን ያላት ኤምባሲ ያላት አምባሳደሩ ምክንያቱም አምባሳደሮቹ ራሱ እዛ ከሄዱ በኋላ ይሸሻሉ ይጠፋሉና 9 ሀገር እንግዲህ አስቡት ከ140 ምናምን ምናልባት በኢትዮጵያ 143 አካባቢ መሰለኝ እና ከዛም በላይ ኤምባሲዎች አሏት ኢትዮጵያ ኤምባሲ ኤርትራ ያላት 9 ሀገር ብቻ ነው እሱም ለምሳሌ ጅቡቲ ስትሄዱ ጅቡቲ አምባሳደሩ አምልጦ ወይም ተመልሶ ሹፌሩ ነው አሁን አምባሳደሩ ነው የሚሰራው ሹፌር የዛኔ አምባሳደር ላይ አምባሳደሩ ሹፌር የነበረው ሰውዬ ማለት አሰባችሁት እና በጣም ያው ኤርትራዊና በጣም ደግሞ የጥንት ጋዜጠኛ ስለሆነ ነው ያመንኩት አንዳንድ ቦታ ላይ ቆንስላ ብቻ ነው ያለው ሌላው ቀርቶ ለምሳሌ ግብጽ አይ ቲንክ የላቸውም ኤምባሲ የሆነ አልቃኢም ቢልአዕማል የሚባል አለ ዝም ብሎ ወረቀት ምናምን የሚያመላልስ ምናምን ሰው ሊኖራቸው ይችላል እንጂ ኤምባሲ እንኳን በስነ ስርዓቱ የላቸው እና አንድ ኢትዮጵያ ነው ያላቸው
እነዚህ ለስለላ የሚያስፈልጓቸው ቦታዎች ላይ ዒሳ ምናምን ዒሳ የሚባለው የተለያዩ የኢትዮጵያን ተቃዋሚዎች ሰብስቦ ደግሞ ባለፈው ሲዘባነን የነበረ አንድ የኤርትራ እንደዚሁ አምባሳደር በሱዳን አለ። ስለዚህ 9 ሀገሮች ቁጠሩልኝ። ከዛ ውጪ ኤርትራውያኖች ይሄ ነገር ስህተት ከሆነ እስኪ አርሙን እና ሀገር ትላለች ራሷን ማለት ነውና እንጃ ምን አይነት ነገር ጎረቤት ተብሎ ምን አይነት እንደጣለብን እንግዲህ አላህ يعني ያስተካክለው ጉዳዩን። እነሱም ተጠቅመው እኛም እንጠቀም እሷም ምታድግ ሀገር አላህ ያርጋት። ሌላ ምንም አይደለም። عبر سنوات منذ انشائها واستقلالها عن اثيوبيا ከኢትዮጵያ ከተገነጠለች ጀምሮ ይላል እና ነፃነቷን ካወጀች በኋላ ጀምሮ እኛና ኤርትራውያን በጣም صديقها ይላል። اذا منذ ذلك الوقت ماذا قدمت لها ولم يزورها يعني رئيس مصري الا الان يعني ممكن 20 دقيقة من البات 20 دقيقة سيسي عبد الفتاح السيسي يقوبنيات كالونا بستكر سوم عند جزي متو سومالي بريزيدانتن تاروت عند لاي سوستو مجاتشون عن نبابرو عند لاي ننالو دولتو وط بك كذا وشي عندم يا جبس بريزيدانت رقطوات هيكم إيرتران የኤርትራው አብዱልፈታህ ማነው ኢሳያስ አፈወርቂ ባለፈው አመት ብቻ 7 ተመላልሷል። አሁን የሄደበት ዋና ነገር ከሶማሌ ጋር አብረው አንዳንድ ነገር ሊሰሩ ሊዶልቱ ምናምን ፕሮግራም አውጥተው ነበረ። ኢሳያስ አፈወርቂ ሶማሌዎች ሲያናግሯቸው ወይዳሉት። ስለዚህ የሶማሌው መሽሩዕ ወይም የሶማሌው ፕሮግራም ከሸፈባቸው። ስለዚህ ጠርቶ ሊያናገረው ነው። ምን ሆነ ነው ትንሽ ሶማሌዎቹ ጋር ትንሽ መስራት እንዴት አቃተ ሊለው ነው የጠራው ብለውኛል። انه هذه الدولة من أهم الدول في منطقة القرن الإفريقي ومدخل انقدي أسود من أهم الدول ولكن لم يقدموا لها شيئا فهي مهملة سلة مهملة يترسى يا ቆሻሻ ቅርጫት ነው የምትመስለው። በቃ ዝም ብሎ ተጥላ ምንም አይነት ዞር ብሎ ማያት የወደቀ የጣሊያን ወንበር ሳይቀር ወድቆ እንዳለ አላነሳውም። ከዛ ኤርትራ ያላነሳው ወንበር አለ አሁን ጣሊያን ይጣለው ማለት ነው የሆኑ አንዳንድ ቦታዎች ላይ ስትሄዱ እና በዚህ ደረጃ በጣም የሚያሳዝን ሀገር አድርገው በጥሰው የጣሏት የሆነች ሀገርን ከገነጠልናት ጀምሮ የኛ ጓደኛ ይላል። البحر الأحمر كان في زيارة إلى إريتريا وكنت أشرف بصحبة وزير الخارجية إلى إريتريا والتقيت ሰሞኑን እንደምታውቁት በእኛ በኩልም የውጭ ጉዳይ ሚኒስትራችን በድር አብዱልዓጢ እኔም አንድ ግሩፕ ሆነን ሄደን ነበረ። بالرئيس السياسي أفورقي النهارده موجود في القاهرة بيلتقي አሁን ደግሞ ኢሳያስ አፈወርቂ በካይሮ ይገኛል። الرئيس السيسي زي ما انتم شايفين والوفدين في مباحثات موسعة والحقيقة بيتحدث الرئيس أفورقي كما كان يحدث في أسمرة ልክ አስመራ ላይ የተለያዩ ጉዳዮች ላይ እንደተወያየነው ሁሉ የኤርትራው ፕሬዝዳንት ኢሳያስ አፈወርቂም በጣም በረጅሙ ብዙ ጉዳዮች ላይ ንግግር አድርጓል። اتكلم عن الرئيس السيسي ومواقفه እና የኢሳያስ አፈወርቂ በአብዱልፈታህ ሲሲ ምን ያህል እንደተገረመ ምን ያህል ደስተኛ እንደሆነ እና የግብጽ ፕሬዝዳንትን ሲያወድስ ዋለ ነው የሚለን ونزهته والعمل الجاد اللي بيقوم بيه እና በአብዱልፈታህ ሲሲ ስራ በጣም እንደሚደነቅ እና በተለያዩ እርከኖች በሀገሩ ላይ ያመጣውን ለውጦች በጣም አወድሶ ብዙ ነገር ሲያወራ እዛ ሄዶ እሱን ላይወድስ ሄዶ ይያለን ነው። على مستوى الإقليم بأنه عمل كنا نفتقده كنا نفتخر إليه እና ብዙ በጣም እኛ ያጣነው ያለለን የሆነ በጣም ብዙ ነገር እንደ ሀገር ማነው አብዱልፈታህ ሲሲ እንደሰራ ሲነግረው ነበር ማነው ኢሳያስ አፈወርቂ። وبيتكلم الرئيس أفورقي على دور مصر بيتكلم على أهمية تحركات مصر بيتكلم على ሌላው የግብጽ ሚና በኤርትራ ላይ ያላትን ተጽዕኖ እና ያደረገችው አንዳንድ ነገሮች ምን እንዳደረገች ከማስገንጠል ውጪ ምን እንዳደረገችላቸው አላቀም። አንድ ጊዜ ትዝ ይለኛል የ10 ሚሊዮን ዶላር የሆነ እንትኛም አዋተን እናረግላት ነበር ብትጠይቀን የ10 ሚሊዮን የሆነ ትራንስፎርመር ምናምን እንደገጠሙላት ትዝ ይለኛል። على دور الرئيس السيسي ومواقفه بيتكلم أيضا على العلاقات المصرية الأريترية
اللي وصلت إلى مرحلة شديدة الأهمية. አሁን ላይ የኤርትራና የግብጽ ግንኙነት በጣም ከፍተኛ ደረጃ የደረሰበት ነው ይላል። ደርሶ ምን አረገ? ماذا فعلتم بس هرطقة وبلطجة وعنتريات. دخل السيسي وخرج من اسمه هذا أفورقي أو إسايس أفورقي بس هذا يعني هنا قبا قالي وطا كذا غوبنيون ምናምን ሎጂስቲክስ ምን ታረጉ ሚና ሊያሳድጉና ወይ ሞደብ ሊያሳድጉና ይመሳሰሉት ይሉናል። كله فنكوش منم يليلو مالتنا بادو. ومرحلة من التفاهم والتطابق في وجهات النظر. تكلم الرئيس الإريتري عن مصر بكل الحب بكل التقدير. እና በጣም በሚገርም ሁኔታ ፍቅሯን ሲገልጽ ዋለ ይለናል። بكل حب በቃ የኢሳያስ አፈወርቂ ለግብጽ ያለውን ፍቅር ሲያፈሰው ዋለ بكل الاحترام. እና ክብሩን ለግብጽ ያለውን تلك بوتا أيضا أعتقد ما في أي فائدة في كلام كل يقول عبر عن حبه وعن السيسي وما فعله وما طوره. إيش دخلنا فيه يعني؟ إنه هذا الأسبوع أسبوع أفريقي. الرئيس بيستقبل يعني زعماء أفارقة بيبدأها بالرئيس أفورقي، وهذا الشهر شهر أفريقي حيث بتنعقد في نهاية هذا الشهر في مدينة هي يا أفريقيا ዓመት ወይም የአፍሪካ ወር ብለውታል እና የአፍሪካ ቀናት ብለነው በኢሳያስ አፈወርቂ የተለያዩ የአፍሪካ ሀገራት ሰዎችን ያነጋግራል። ከዛ ውስጥ አንዱ ኢሳያስ አፈወርቂ ነው። العالمين قمة منتصف العام الأفريقية فيها أكثر من 11 أو 12 رئيس دولة أفريقية كما كانت العام الماضي في مالابو في غينيا الاستوائية. ከዚህ በፊት በጊኒያ በማላቡ ላይ እንደዚህ አይነቱ ስብስብ እንደተደረገው ሁሉ አሁን ደግሞ እስከ 12 የሚደርሱ የተለያዩ የአፍሪካ ሀገራት በግብጽ ይሰባሰባሉ። المرة دي هتبقى في مدينة العالمين المصرية على ساحل البحر الأبيض المتوسط، ومصر بتقود الحقيقة العمل الأفريقي منذ عام 2019 ما شاء الله ከ2019 ጀምሮ የአፍሪካን ጉዳይ ግብጽ በደንብ እየመራች ይገኛል። وحتى الآن ስለዚህ የአፍሪካው ስብስብ በዓለመይን በሚባል የግብጹ የሜዲትራኒያን ሲ መናፈሻ ሜዲትራኒያን ሲ ጋር የተያዘ የሆነ አንድ ከተማ ላይ ነው ፕሮግራሙ የሚሰራው ይለናል። شكل يعني يعكس مدى توجه الدولة المصرية الاستراتيجي وصدقه تجاه القضية الأفريقية. እና የግብጽ በአፍሪካ ላይ ያለው አቋም እና ከአፍሪካ ጋር ያለው ታማኝነት እና እንቅስቃሴዎችን የሚያሳይበት የሆነ ሁኔታ የተፈጠረበት ነው ይለናል። عموما النهارده برحب ومصر بترحب بالأشقاء الإريتريين ስለዚህ ዛሬ ኤርትራውያኖችን ዛሬ ተቀብላ ግብጽ በእነሱ ፕሮግራም ላይ ናት። الرئيس الإريتري تحديدا محب لمصر وانا كنت التقيت አሁንም ደግሞ በጣም በፍቅሯ ሊያልቅ ነው አለ። በቃ ኢሳያስ አፈወርቂ በግብጽ ፍቅር በጣም የተመታ ሰው ይለዋል። في أسمرة العاصمة الإريترية منذ يعني أكثر من أسبوعين تقريبا. ከሁለት ሳምንት በፊት እዛ ግብጽ ነበርኩ ኤርትራ ነበርኩኝ እንደምታውቁት እዚህ ጋር እቺን ያው ፕሮግራም وتكلم وتحدث بمنتهى الحب እና በጣም በሚገርም ሁኔታ ስለ ፍቅር ነው ሲነግረን የነበረው እንዴት ግብጽን እንደሚወዳት الثقة عن مصر وعن دورها እና በግብጽ ላይ ያለውን መተማመን እና የግብጽን ሚና ደግሞ وعن الرئيس عبد الفتاح السيسي وعن العلاقات المصرية الإريترية كنموذج للعلاقات التي يجب أن تكون عليها كل العلاقات بين دول حوض البحر. ሌላው በናይል ሆድ ይለዋል በናይል ቤዝን ሀገራት መካከል ሊኖር የሚገባ ግንኙነትን እንደ ናሙና የሚያሳይ ሆነ የግብጽና የኤርትራ ግንኙነትን ያሳየ የሆነ ጉብኝት ነው። الأبيض البحر الأحمر ومنطقة القرن الإفريقي በተለይ ከአፍሪካ ቀንድ ጋር ተያይዞ የቀይ ባህርን እና የባበል መንደብ ምናምን አካባቢን በሙሉ ከባህር ጋር በተያያዘ ያለንን ቁርኝትና ትስስር በዛው የምናጠናክርበት የሆነ ፕሮግራም ነው። وقال إن إحنا معا نستطيع وإن إحنا بصدق نوايانا نستطيع وإنه إن شاء الله هكون في مصر خلال الفترة القادمة
وبالفعل النهارده كان موجود في القاهره. እና በቅርቡ ካይሮ መጣለው ብሎኝ ነበረ እነሆ አሁን መጣ ይላል። زي ما قال المتحدث الرسمي باسم رئاسه الجمهوريه السفير محمد الشناوي، قال انه رحب الرئيس به وايام ترحيبه وشكر الرئيس على يعني هذا الاستقبال وهذه الحفاوه، وقال ان احنا دائما متوافقين. محمد الشناوي የሚባለው የግብፁ አምባሳደር በኤርትራ በዚህ ጉዳይ ላይ አንዳንድ ቃለ ምልልስ አብረን አድርገን ነበረ እና ወደፊት እናቀርበዋለን ይላል። በተለይ ከአስመራ ጋር ከኤርትራ ጋር ያለን ትስስር በጣም ትልቅ እንደሆነና ይህ ነገር መቀጠል እንዳለበት በዛውም ደግሞ ይህንን የኢሳያስ አፈወርቂን ጉብኝት እንዳመሰገነ የመሳሰሉት ምንም አያረጉ ምንም አይሉ የተጨበጠ ነገርም የለውም እንዳልኳችሁ ማለት ነው። ስለዚህ ያው ሁለቱ ፍቅር ሊሰሩ ነው ይሉት ማለት የፍቅር ግንኙነት ብቻ ነው ያላቸው ወደሃለው ሊባባሉ ነው ማለት ነው። እና ይሄን ይመስላል ወንድሞች እህቶች የነበረው የኢሳያስ አፈወርቂና ምክንያቱም ምንም የላቸው ምን አላቸውና የባህር በርን አብረን እናስከብራለን የኢሳያስ አፈወርቂና ምክንያቱም ምንም የላቸው ምን አላቸውና የባህር በርን አብረን እናስከብራለን የመሳሰለ ሌላ የሚዶልቱት ነገር ይኖራል። ከዚህ ጋር ተያይዞ አሁን ላይ ማቀርበው የዚህ የወታደሮቹ ሁኔታ ነው። ይሄ የምታዩት እንግዲህ ራሳቸው የትግራይ ወንበዴዎች ብላቸው ይበቃኛል ይሻለኛል የትግራይ ወንበዴዎች በሱዳን ሲዘባነኑ ነው እንስማ እንያቸው። መደኒ ጅዋ መደኒ የሚባለው የሱዳን አካባቢ ላይ መደኒ የሚለው ምናልባት ትግራይ ውስጥ የባጃጅ ወያ ላይ የነበረ ሰው ከዛ በኋላ ወታደር የሆነ የሚመስል ነው ድምጹና እንደምታዩት ነው መደኒ ነው ይለና የትግሬ ድምጽ መደኒ ጅዋ እንግዲህ ያው አረብኛ ገና እየለመደች ነው አዲስ ታመደኛ ቆንያ ወመደና አይተናልና ወአውሃ መደኒ ውስጥ ነው ያለ ነው ይላል። ካውሃ ወዑመራና ዑመራ ይሲካ ሆነን ቀልየለን ና የዑመራ ሰዎች ነን። አሳዛኝ የተሸጠ ወታደር በዚህ መልኩ ኮርቶ ለአልቡርሃን የሚሰራ የሆነ ወታደር በዚህ መልኩ መፈንጨት ምን እንደሚሉት አይገባኝም። ምን ያህል ባንዳነት ያው ሽፈርዛ አቀበና ዘለው ያሽ ማሪ ናውዚ ይሄ የምታዩት የሱዳን ባንዲራ ነው ያዙት። ግን ሰዎቹ ጅዋ መደኒ አሳፋሪ ማለት አሳፋሪ ተቀበሪ አይት وانا جوانت بتنوال جمعة بتوتي نايبرا جيري በቃ እንዲህ ነው። በፊትም እየሳቁ መንግስቱ ኃይለ ማርያምን የጣሉት ከግብጽና ከሱዳን በሚያገኙት እንትን አሁን ግን ተነክቶባቸው አሁን የዛ አይነት ነገር የለም። ድርሽ አይሏትም ከድንበርም አያልፉምና እዛው ለሱዳን ወታደር ሆነው እዛው ተሽጠው እዛው ላይ ጀንጆይድ ላይ ምናምን ይገደላሉ። እንደዛ ነው የሚሆነው ብዙ ጊዜ እናያቸው። ይሄ ሌላው እንደዚሁ የነሱ ወታደሮች አንዳንድ እንደዚሁ ቃለ ምልልስ ሲደረግላቸው ነው እንስማቸው። ያው ይሁት ወታደሩ ትግራዊ ነው ሰውየው የህዋት አንዱ እንትን ነው ርዝራዥ። ከዛ እዚህ ጋር የምታዩት የሱዳን ወታደር ልብስ ነው የለበሰው። ከዚህ የበለጠ መሸጥ ከዚህ የበለጠ ምድር ይባለው በጣም አስቀያሚ ነገር አይታይም። በዚህ መልኩ የሚኮራ ሰው ትውልድ አለን ማለት በዚህ ወጣት ትውልድ ነው። መሰረታውን አዘልፍ አመሪያ ዝኩናታት ከመትሪ ያውነት ሁኔታት ያው መቼም ጽቦ ይዘለ እና መንግስት ታውና
تلقولنا سغازي ابو اغاونا تواطانا انا نركبش كاخذ لو خلطه ثلاثه ختمات تواطيرنا لنا تحنت كتمكب طعمي كبيد وجينيرو ينش كعند زدوم يا بتزنارنا وتدراو بمات 30 دقيقه تاكلي اسو نايت جصبا مالك نايت مريت اكابي ربي عدنا يخوني وعدنا تفلالي سور ورا بوتات ገለታት ወለ ወዝግና ሜዳማ ይጋቱና ሓረድ ናይ ጸለዕ ሒዝ ወዝነር ናይ ተሽከርካሪታት ነገር ስለዝሆነ ያው ቦታታት ይፈልጠ ካና ብላዕሊ ይሎይ 30 ደቂቃ ወዲና ብቻ ግን ዋዋ ወዒና የና ተጸፊዕ ይወጽ አይ ሽረ لا صفينا بتلي لعل اللي خير خلاص لما عدلنا لا يقول مثلا أطفى عاكم دي ما نقول እንግዲህ ይሄን ይመስላሉ የተሸጡ የህዋት ወታደሮች ያለምንም እፍረትና በሱዳን ሆኖ ያው ሱዳን ለሱዳን ነው የሚጨፋጨፉት እዛው የሚያሳዝነው ግን በዚህ ደረጃ ትውልድ ሲዘቅጥ በዚህ ደረጃ ትውልድ ሲወድቅ እና ባንዳነትን እየተቀረጸ ሲያደርገው አይ ቲንክ መጀመሪያ ይመስለኛል እና ይሄ ያው ምታዩት አንዳንድ ትላልቅ የፖለቲካ ምናምን ሰዎች ተብሎ ከሚሉትም የበለጠ ይሄ ወታደር ይዞ ደግሞ ሀገሩን ለሞጋት የሚዘጋጅ የሆነ ወታደር የበለጠ ያሳምማል እኔ ይመስላል ወንድሞች እህቶች እንግዲህ ከዚህ ጋር ተያይዞ እንግዲህ ግብጾች ምን ሊሉ ይችላሉ ያው ከዚህ በኋላ በኢትዮጵያ ላይ አልጀዚራ ላይ ቀርቦ የሚለፈልፈው ሰውዬ በዚህ አይነትና መሰል የሆኑ ጉዳዮች ላይ ተንተርሶ ኢትዮጵያ ላይ የፈለገው ማድረግ እንደሚችል እየገመተ ነው